መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ አትደንግጡ። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱሳዊቱ ዕብራውያን ምዕራፍ 9 ቁጥር 11 ላይ ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራችም ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። ሃሌሉያ። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ኦርቶዶክሳውያን ይሄኔ ካልነቃችሁ መቼም ልትነቁ አትችሉም። በእኛ ሲነገር የነበረው ነገር እዛው በጆሮአችሁ በጳጳሳቱ እየተነገራችሁ ስለሆነ የራሳችን ወንጌል የምትሉትን ትታችሁ የእግዚአብሔርን ወይም የኢየሱስ ክርስቶስን ወንጌል ልታምኑ ይገባል። ማርያም ቤዛ አይደለችም። 4 ነጥብ። ጸሎት ከአፍህ የተወሰደብህ ወይ አፍህ ቢጸልይም ውስጥ መርካት ያልቻለው እንደ ሬዲዮ ለሰዎች የምትጸልዩ ለሰው የምትናገሩ ሬዲዮ እኮ ራሱ አይሰማውም እኮ። ሰውን ግን በሙዚቃው ያስደስታል። ለራሳቸው ማይረኩ የጸሎት ሰዎች አሉ። ሌላው እንደሷ ነው እንጂ ጸሎት ሌሎቹ እኮ አስረሰው ይሄዳሉ። ራሷ ብቻዋን ጌታ ሆይ እኔን መቼ ነው የምታስበኝ ትላለች። ወጣ እነዚህ ጥያቄዎች የሚመለሱት በመገኘቱ ለራስህ በግል ይገኝልህ። አንተ ጸሎት ህብረቱ ላይ ከመገኘት በፊት ጌታ ይገኝልህ። አንተ ቃል ይዘህ ህዝብ ከማገልገል በፊት የቃሉ ባለቤት ይገኝልህ። አንተ የመጨረሻው ቁር በክርስቲያን ህይወት ውስጥ የመጨረሻው እግዚአብሔር ሀልወት ነው፣ መገኘቱ ነው። ሌላ ነገር የለም ወዳጆች። ለ30 ደቂቃ 30 ብዙ ነው፣ ለ5 ደቂቃ ቢተወን ገመድ አንገታችን ላይ ማስገባት